በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምንዖት ማኅፀነ ክህደከ ሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን እንተ ይእቲ ስመ የማርያም ጽዮን ናኩተ ከመሆን ወዘለከ ይሰግድ ኩሉ ወርቅ ወለከት ቀን ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአ ገይስቶ ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ለኩላ ዘነሶ ነፄዋ አክበከ በመሐረነ ቅዱስ ወልድክ ዘይብል አንተ ሙሳሶ በተጸልዩ ከመዝበሉ ሌሊቱን የባረከ መዓልቱን ባርኮ ቀድሶ በሰላም ያውለን። እግዚአብሔር ሱባኤያችን በሰላም ያስጀመረን ፍጻሜውን ያሳምርልን። ሲሳኤን ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ሰላም ታባአነ ዘተመሳላት ባልሃን ክርስቶስ መዚያ ዘይድመን ምድር ድንግለ ሥጋሽ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ ዮሐንስ ወቡሩክ ተክለ ተዋሲብሲት ወመላእክተ ጸጋ ወምሳሌ ወጸለለ መራት አፍቆር ወልደኪ ኢየሱስ ክርስቶስ ከመርተ ሰላም ለኪ ዘንሰገር ንብለኪ ማርያም እምነና ሰበቋች መታና መኪ ወያጅ ማሙኪ ማይበረን ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታብዮ ነፍስር ገሮት ምናምላኪ ወመድኃኒ ስመሬም አባላመቱ ናሆ እምይእዜሰ ያሰበ ዘወኔ ኩሉ ትውልድ እስመ ገብረ ሌተ ኃይለ አብያተው ቅዱስ ስሞ ሳህሉኒ ለትውልድ ለእለ ይፈርዎ ከርሶ ሰሮ ምን ላይ ብላ ማስቆ ፈንሞ ተኩለ ዘገር ሳለው ዘይቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክኒ ወቀድስኒ እግዚእቴ ፊትን ወድሙ ለመድን ወለተ ብርሃን በከመ ባርኪ ወላተ ገብረኪ ውዳሴ ያለ ዝኖ ዘይት ነበየ ለተሰሚ ፈቀደ ጊዜ አግዞ ለአዳም ህዝቡ ነው ወደ ክፉ ያወዘ መርሳል ቅዱስ ይሰብራ ለማርያም ኩሎ ወርዶ ኩሎ ቅዱስ ዘይኬልል ዋቸው የለለ ሰውላም ያሰለ እግዚአብሔር ቃል ሰማይ ቆነስ ከመጣለ ታረጋው ጀመረ መርብቶ ሳለ ቅዱስ ለስርተር ስኪ ብላስጣዝ ማርያም ሰሃሬት መክፈል ተሰናይ ዘይያይዱ ወይ ይሄ ከመጋር ፍቅር ዘመን ሰላም ለዝክረ ሰው ጃዋዝ መናከር ሰላም ለሁን ወርደ ማይደከረ ለቶ በዝንዶ ባቢ ለዘሰነ ጀራኛ አይፎቶ በሰዋት በሰዋት ነው በሰዋት ግሩ ለዘ እያፈቀራጀ እግዚአብሔር የማርያም ኮፋይ ኮዜት ያዘው ያዘው ሀሳበ ልቦናችን ታስፈጽመን ድንግል ማርያም ለአባ ሕርያቆስ ለቅዱስ ኤፍሬም ለበላይ ሰብ የተለመነች ለእኛም ትለመነን። የድንግል ማርያም ምልጃና ጸሎት የጻድቃን ሰማዕታት ተራዳኢነት የጌታችን የኢየሱስ ክርስቶስ ካህሊነት የመላእክት ጠባቂነት አይለየን። እንበል አቡነ ዘበሰማያት ይትቀደስ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ወሰብአነ በምሳሌ አድኅነነ አላድኅነነ ባልሃነ ወወልድ ሰላም ላይ ያሬ ገለታን ቀድና
ወደ ነቀብ አገር መስቀል ከወሰይድ ሰላም ምስራቀ ፀሐይ እስከ ነዓረብ የታቆሰሙ እግዚአብሔር አምላክነ ከወልዶ ዘፈነ ወላነ ይህልቀ ካህናትን አስገባን ነው ተባበ ወንስም ዘሰባለ አምላክ የሙሉ ዘሰባለ አምላክ የሙሉ ዘሰባለ አምላክ ወዘ አሙሉ ይስ በስላሴ ከታመኑ ወላጅ ማዘግየሩ እንዴት ተሰባታ ከመውታ ያስወራን ቁርቆረ ሰላም ለቁሎ ዘርጆ ነው ወራ ማለጅ አምላክ አምላክ መላክ አምላክ ወልማር አምላክ ወራ ወራ አምላክ ወራ አምላክ ወልማር አምላክ ነው አምላክ ወሙላ ሐዋርያት አምላክ ጻድቃን ወሰማዕታት መሐረነ ለነ አምላክ ነስመ ግብረ ዲከም ወይሰኩላ በሳነ አበሳ ኃጢአታችን ሁሉ ይቅር ይበለን፣ በደላችን ሁሉ ያጥፋልን፣ ሀገራችን ኢትዮጵያን ሰላም ያድርግልን። እንበል አቡነ ዘበሰማያት ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አሜን ወአሜን ለይኩን ለይኩን ስሉስ እግዚአብሔር ያሉ መስላኮ ለክህሙ ልና ለበክህ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት ይትባረክ እግዚኦ
መንግሥት ቦሩ አሜን። አገልግሎታችን ሁሉ ይቀበልልን። ሌሊቱን የባረከ መዓልቱን ባርኮ ቀድሶ በሰላም ያውለን። ሀገራችን ኢትዮጵያን ሰላም ያድርግልን። የታመሙትን ይፈውስልን። የታሰሩትን ያስፈታልን። የሞቱትን ነፍሳቸውን ይማርልን። ያሉትን ይጠብቅልን። አረጋውያንን ያበርታልን። ሕፃናትን ያሳድግልን። ከር ይሰውረን። ሱባኤያችን በሰላም አስፈጽሞ ለብርሃነ ትንሣኤው ያድርሰን። እንዲህ በማለት ቅዱስና ገናና የሆነ ስምን እንጠራሃለን። ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡሩክት ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ኃጢአታችን ያስተሰርይ ዘንድ ለዘላለሙ ስብሐት ወክብር ለሥሉስ ቅዱስ ይደሉ ሥሉስ ሠራዊ ኩሎ ጊዜ ዓለም ዓለም። እግዚአብሔር አምላካችን ክብር ምስጋና ይግባው። ጻድቁ አቡነ እስትንፋሰ ክርስቶስ ከ24ቱ ካህናተ ሰማይ የአምላካቸውን የአምላካችን ዙፋን እንዳጠኑ ያንን ስርዓት በማድረግ ይሁ ታላቅ ስርዓት በሰማይ የሚታየው በምድር የታየው በሰማይ ክብር አለና እግዚአብሔርን እያመሰገን እንዲህ ጾም ስለሆነ እልልታ ጭብጫቦ ስለሌለ ነው እንጂ በድምቀት ነው የሚከበረውና ሁላችንም የቅዱሳን አምላክ ይባርከን። ተክብ ለሥሉስ ቅዱስ ይደሉ ሙላ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ሥሉስ ሠራዊ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም። ይህ ማዕጠንት እንግዲህ በዓለማችን በሀገራችን በኢትዮጵያ የሚታየውን ቸረፈሩን፣ ረሃቡን፣ ጦርነቱን ሁሉ የሚያስወግድ ማዕጠንት ነው ማለት ነውና ሁላችንም እግዚአብሔርን እያመሰገን ካህናቱ በአራቱ ማዕዘን የሚያጥኑት በአራቱ ማዕዘን ዓለም ሁሉ እንግዲህ በተለያዩ ሀገራት ሁሉ ባቸው ካህናቱ እየወጡ በበረሃ ሁሉ እየወጡ ያጥናሉ ስዕላቸውን ይዘው ማለት ነውና እግዚአብሔር የተመሰገነ ይሁን። ተወክል ለሥሉስ ቅዱስ ይደሉ ሙላ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ሥሉስ ሠራዊ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም። አምላካችን እግዚአብሔር የተመሰገነ ይሁን። እንደምታውቁት በሀገራችን ላይ ተከስቶ በነበረው
ኮቪድ-19 ወይም ኮሮና ቫይረስ በሚባለው ሰዓት ሁሉ ኃያላን ሀገራት ሁሉ የጻድቁ አቡነ እስትንፋሰ ክርስቶስን የአቡነ ሀብተ ማርያምን ስዕላቸውን ገድላቸውን እያነበቡ ከመከራ ሥጋ ከመከራ ነፍስ እንደ ሁሉ ነገር እንድጠፋላቸው ሁሉ የእኛንም አምላካችን ኢትዮጵያ ሀገራችን ይጠብቅልን። ለስሉስ ቅዱስ ይደሎ ደሎ ሙላ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። የእናታችን የቅድስት የድንግል ማርያም አማላጅነቷ በሁላችን ላይ ይደርብን። ይህ በአራቱ ማዕዘን እንግዲህ እየታጠነ ስዕል ቤታቸው አለ። በስዕል ቤታቸው ሁላችንም እንግዲህ ብዙ ችግር የሚፈታልን በጻድቁ በአባታችን በአቡነ እስትንፋሰ ክርስቶስ ገድላቸውን በማዘል ልጅ የሌለው ሁሉ የልጅ በረከትን የሚሰጡ አባት ናቸውና እግዚአብሔር አምላካችን ሁላችንም ኢትዮጵያ ሀገራችን በጽኑ ሰላም ይጠብቅልን። ከረሃብ ከቸነፈር ይሰውረን። ከመከራ ሥጋ አምላካችን ይሰውረን። ሕዝባችን ሁሉ ከስደት አምላካችን ይጠብቅልን። በሀገራችን የምንሰማውን ሁሉ ጻድቁ አባታችን አቡነ እስትንፋሰ ክርስቶስ መከራውን ሁሉ ወዲያ ይበሉልን። አሁን እንግዲህ ስዕላቸው ያለበት በማይጠንት ይታጠናል ማለት ነው። ከዛም በኋላ እንዲሁም በእናንተ መካከል እየመጡ እያጠኑ ካህናቱ ወደ ቤተ መቅደሱ ይገባሉ ማለት ነው። ክቡር መምህራችን መጋቢ ሐዲስ ሄኖክ ፈንቴ በዛሬው ዕለት የተጋበዙት የጀመሩትን ትምህርት እንግዲህ እዚሁ ቀጥለው ጥሩ የሆነውን የሚጣፍጠውን ትምህርት ይቀጥላሉ ማለት ነው። ሁላችንም ተረጋግተን ትምህርተ ወንጌሉን መከታተል አለብን። ከዛ በመጨረሻ ጸበሉ ተባርኮ ጸበሉ ይሰጣል። ለታመሙ ወገኖቻችን ሁሉ በአልጋ ቁራኛ በደዌ ዳኛ ቦታ ነው የሚገርማቸው። የኛ እምነት ተከታይ ያልሆኑ ሁሉ በአልጋ ቁራኛ በደዌ ዳኛ ተኝተው በዚህ በቅርብ ያለ ቤተክርስቲያን ማን ነው ቀበና መድኃኔዓለም ጻድቁ አቡነ እስትንፋሰ ክርስቶስ አሉ። የእሳቸውን ጸበልና እምነት ይዛችሁ ልኑ። ሰውነት የተቃጠለ ብሎ ከኛ እምነት ውጭ የሆነው ሰው ሁሉ የሄዶለት ከህመሙ እንደተፈወሰ ብዙ ተገቢረ ተአምራት ያደረጉ አባታችን ጻድቁ አቡነ እስትንፋሰ ክርስቶስ ሀገራችን ይጠብቁልን። ወደ ክቡር መምህራችን ወስዳቸዋለሁ። በድጋሜ እንደምን ቆያችሁ? አሜን። የእግዚአብሔር አምላካችን ስም ዛሬም ዘወትርም የከበረና የተመሰገነ ይሁን። የትምህርታችን ርዕስ በምትጾሙበት ጊዜ እንደምኖች አትሆኑ ነበረ፣ እንደ ግብዞች አትሆኑ ነው። ሕሊናችሁን ከኔ ጋር አድርጉት። አይደለ? እየሰማችሁኝ ነው? በምትጾሙበት ጊዜ እንደምኖች አትሆኑ፣ እንደ ግብዞች አትሆኑ በሚል ርዕስ ነው እየተማማርን ያለ ነው። ታዲያ የዘካርያስ ትንቢት ምዕራፍ 8 ቁጥር 19 ላይ ያለውን ኃይለ ቃል አንስቼ እየተነጋገርን ነበረ። ምንድነው የሚለው? ሰባቱ አጽዋማት መካከል 5 ጾሞች እግዚአብሔር ነው በቀጥታ የተናገራቸው። ምን ይላል? የአራተኛው ወር ጾም ጾመ ነቢያት ነው። ነቢያት አባቶቻችን የጾሙት ነው። ጾመ ነቢያት ብለን የአራተኛው ወር ጾም ተብሎ በመጽሐፍ ቅዱስ ተቀምጧል። ሁለተኛ እየተነጋገርን የነበረው የአምስተኛው ወር አምስተኛው ወር ጾም ነው። እዚህ ላይ ነበርን አይደለም? አምስተኛ ወር ማን ነው ብለን ስናጠና ጥር ነው። ጥር ላይ ጥር 10 ሁልጊዜም ጋድ አለ። ጋድን እንጾማለን ማለት ነው። ጥር 10 የጋድ ጾም በመጽሐፍ ቅዱስ የተጻፈ ነው። በፍትሐ ነገሥትም እንዳለ ሁሉ መጀመሪያ መጽሐፍ ቅዱሳዊ መሰረት አለው። የአምስተኛው ወር ጾም ተብሎ የተቀመጠ አንዲት ቀን ስለሆነች ሕግ አይተውም ክርስቲያኖች። በእግዚአብሔር ዘንድ ሺው ቀን እንደ አንድ ቀን፣ አንዱ ቀንም እንደ ስንት ቀን ነው? እንደ ስንት ቀን ነው? እንደ ሺህ ቀን ነው አይደለም? ሺው ቀን እንደ አንድ ቀን፣ አንዱ ቀን ደግሞ እንደ ሺህ ቀን ነው። ለዚያም አዳምን ምንድን ነው ያለው? 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ ምን እልሃለሁ ብሎታል? አድንሃለሁ ብሎታል አይደለ?
5 ቀን ተኩል የተባለው 5500 ዓመትን ነው። 5500 እግዚአብሔር ተናግሯታል ማለት ነው። ሌላው የሰባተኛው ወር ጾም ይላል። ከኔ ጋር አሁኑ ታጥኗል። እንግዲህ አባቶቻችን ካህናቱና ዲያቆናቱ ወደ መቅደሱ ገብተዋል። ከኔ ጋር ሆኑና ትምህርቱን ተከታተሉ። በእርግጥ በእንደዚህ አይነት ሁኔታ ማስተማር ከባድ ነው። ቢሆንም ግን ታግሳችሁ የተወሰነ ደቂቃችሁ እንድትሰሙኝ ጠይቃችኋለሁ። ትምህርቱን እቋጫለሁ። ከኔ ጋር ናችሁ ክርስቲያኖች? ከኔ ጋር ናችሁ? መልካም። የሰባተኛው ወር ጾም ይላል። አሁን ሰባተኛው ወር በማን በኢትዮጵያ አቆጣጠር ሲጠና ሰባተኛው ወር መጋቢት ነው አይደለ? መጋቢት ላይ ታላቁን የጌታችንን ጾም እንጾማለን። ልክ በእርግጥ የካቲት ነው አይደል የጀመርነው። ሙሉ ዋናነት ከመጋቢት ላይ ነው ሙሉ ጾም የሚያርፈው። ይህ ማለት ጌታችን 40 ቀን አይደል የጾመው? ከየካቲት የተወሰኑ ቀኖችን ከሚያዝያ የተወሰኑ ቀኖችን ይወስዳል። መጋቢት ግን ሙሉ በሙሉ የምንጾመው ቅድም እንዳልኳችሁ ማለት ነው። ተጠጋግቶ የሰባተኛው ወር ጾም ይለዋል። ይህን ጾም ጌታችን የጾመው መጋቢት ነው። የጌታችን ጾም ነው። በመጽሐፍ ቅዱስ ነቢዩ ዘካርያስ የገለጠው ነቢዩ ዘካርያስ የመዘገበው እግዚአብሔር የተናገረው ነው። ይህ ጾም ደግሞ በማቴዎስ 4 ላይም ተመዝግቧል። በነገራችን ላይ ጌታችን የጾመው 40 ቀን ነው። እኛ ስንት ቀን ነው የምንጾመው? ስንት ቀን ነው የምንጾመው? 55 ነው አይደል? የመጀመሪያዋ ሳምንቷ አሁን ይቺ ሳምንት ጾመ ሕርቃል ትባላለች። ሕርቃል ክርስቲያኖችን የሚያሰቃየውን ፎቃ የተባለውን ንጉሥ ድል ነስቶ ስለ ሕርቃል ክርስቲያኖቹ ስለ ጾሙለት ጾመ ሕርቃል ትባላለች። እቺ ጾመ ሕርቃል ነው የምትባለው ሳምንቷ። እንደገና ደግሞ ከሆሳዕና በኋላ ያለው ደግሞ ሰሙነ ሕማማት አይደል የሚባለው? ሰሙነ ሕማማት ስለ ክርስቶስ ሕማምና መከራ በማሰብ የምንጾመው ጾም ነው ማለት ነው። ስለዚህ የሰባተኛው ወር ጾም አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ነው የጾመው። እኛ 55 ቀን የምንጾመው መጀመሪያው የጾሙ መግቢያ ያለችው ሳምንቷ ጾመ ሕርቃል ትባላለች። የመጨረሻው ሰሙነ ሕማማት አንድ ላይ አባቶቻችን የጾመ ሕርቃልንና ሰሙነ ሕማማትን በፍትሐ ነገሥት ከዐቢይ ጾም ጋር እንዲጾም ብለው ስርዓት ስለሰሩ 55 አድርገን እንጾማለን እንጂ ጌታችን የጾመው 40 ቀን ነው ማለት ነው። ጾሙን የጀመረው ጌታችን ጥር ስንት ነው? ጥር ስንት ነው ጌታችን ጾሙን የጀመረው? አታውቁትም? ችግር ነው። ዐቢይ ጾም ብዙ ዓመት ጾማቸዋል፣ ግን ጥር እኮ ነው የተጀመረው። ወራ ጥር ላይ ነው። ጥር ስንት? እሺ የተጠመቀበት ዕለት ነው ጾሙን የጀመረው። ጌታችን ጾሙን የጀመረው ማክሰኞ ቀን ነው። ጥር 11 ቀን ተጠመቀ። ሳይውል ሳያድር ዕለቱኑ ወደ ጾም ሄደ። ከጥር 11 እስከ የካቲት 20 ድረስ ነው ክርስቶስ ታላቁን ጾም የጾመው ማለት ቆሮንቶስ ላይ ሆኖ። ከጥር 11 እስከ የካቲት ስንት አልኳችሁ? ቢያንስ ይህን መያዝ ያስፈልጋል። እስከ የካቲት ስንት? 20 በቆሮንቶስ ክርስቶስ ጾሞታል ማለት ነው። አሁን ወደዚህ ወደ የካቲት እና ወደ መጋቢት ወደዚህ ያመጡት ሊቃውንተ ቤተ ክርስቲያን ስርዓት ሰርተው ነው እንጂ እርሱ የጾመው ጥር ላይ ነው። ግን መጽሐፉንም አቀናጅተው አባቶቻችን የሰባተኛው ወር ጾም ስለሚል መጋቢት ላይ መሆን አለበት፣ መጋቢት ላይ ማረፍ አለበት በሚል በቀመር ሊቃውንተ ቤተ ክርስቲያን የቤተ ክርስቲያኒቱ አባቶች መንፈስ ቅዱስ አድሮባቸው ወደዚህ አምጥተውታል እንጂ ከጥር 11 ጀምሮ ነው ክርስቶስ ጾሙን የጾመው ማለት ነው። ይህን መረዳት ያስፈልጋል። ሌላው ይቀጥልና ምን ይላል?
አብይ ጾም ለምንድነው ታላቅ የሆነው ተብሎ ሲጠና በአራት መሰረታዊ ምክንያቶች ነው ታላቅ የምንለው። ታላቁ ጾም ነው የምንለው አይደለም? በአራት መሰረታዊ ምክንያቶች። የመጀመሪያው ታላቅ የተባለው የፍጡራን አምላክ ፍጡራን የፈጠረ አምላክ መድኃኒታችን ኢየሱስ ክርስቶስ ታላቁ አምላካችን የጾመው ጾም ስለሆነ በባለቤቱ ነው ታላቅ የተባለው። ማን ነው የጾመው? ይህን ጾም ክርስቶስ ነው የጾመው። የእግዚአብሔር ወልድ ጾም ስለሆነ በጿሚው የጾሙ ታላቅነት ተገልጧል ማለት ነው። እሱ አብይ እግዚአብሔር ወብዙ አኮቴቱ ይላል። እግዚአብሔር ታላቅ ነው ምስጋናውም ብዙ ነው ይለዋል። እና ታላቁ እግዚአብሔር ታላቁ አምላካችን የጾመው ጾም ስለሆነ ታላቅ ጾም። ጾሙ ታላቅ የተባለበት ምክንያት ታላላቅ አርእስተ ኃጣውእ ድል የተነሱበት ነው። የኃጢአት ራሶች የምንላቸው ፍቅረ ነዋይ፣ ትዕቢትና ስስት ናቸው አይደለ? እነኚህ ሶስቱ አርእስተ ኃጣውእ ድል የተነሱበት ጾም ስለሆነ የኃጢአት ራሶች፣ የኃጢአት ትላልቆች፣ የኃጢአት ከባዶች ድል የተነሱበት ጾም ስለሆነ ታላቅ ተብለዋል ማለት ነው። ታላላቅ ኃጢአት ድል የተነሳበት ነው። የኃጢአት ራስ ማለት የሁሉም በላይ ነው አይደለ? ራሶች ታላላቅ ኃጢአቶች ድል የተነሱበት ጾም ስለሆነ ታላቁ ጾም ተብሏል ማለት ነው። ሌላው ከሰባቱ አጽዋማት ሁሉ በቁጥር የሚበልጠው አብይ ጾም ነው አይደል? የቀን ብዛት ያለው ከአብይ ጾም ቀጥሎ የቀን ብዛት ያለው የታኅሳስ ጾም ነው። ታኅሳስ 44 ዕለታትን እንጾማለን። የታኅሳስ ጾም ላይ ማለት ነው፣ የነቢያት ጾም። አብይ ጾምን 55 ቀናት ነው የምንጾመው። ስለዚህ በቀን ቁጥሩ ከሁሉም ትልቅ ስለሆነ ታላቅ ጾም ተብሏል ማለት ነው። ሌላውና አራተኛው አብይ ጾም ታላቅ የተባለበት ምክንያት በቤተ ክርስቲያናችን ታላላቅ ስርዓቶች የሚከናወኑበት ወቅት ስለሆነ ነው። መቼም እንደ አብይ ጾም ያለ ትላልቅ ስርዓት የሚሰራበት የሚሰሩበት ወቅት ስለሆነ ታላቁ ጾም ተብሏል ማለት ነው። ይህ ጾም መጽሐፍ ቅዱስ ላይ የተመዘገበ ራሱ አምላካችን የጾመው ነው። ቀጥሎ ምን ይላል? አሁን የአራተኛው ወር ጾም፣ የአምስተኛው ወር ጾም፣ የሰባተኛው ወር ጾም ይልና የአስረኛው ወር ጾም ይላል ነብዩ። የስንተኛው ወር ጾም? አስረኛው ወር ማለት ነው ሰኔ ነው አይደለ? ሰኔ ላይ ሁለት ጾሞችን እንጾማለን። የሐዋርያትን ጾምና ጾመ ድህነትን። አሁን በበዓለ ሃምሳ ጾመ ድህነት የለችም ማለት የረቡዕና የዓርብ ጾም ማለት ነው ጾመ ድህነት። በዓለ ሃምሳው ላይ ጾመ ድህነት ከጠፋች በኋላ የሰኔ ጾም ሰኞ ቀን ገብቶ ጾመ ድህነትም የት ላይ ትጀምራለች? ረቡዕ ላይ ትጀምራለች ማለት ነው። በሰኔ ጾም ምክንያት ሁለት ጾሞች ነው የምንጾም። ይህ መጽሐፍ ቅዱስ ምን አደረገው? የአስረኛው ወር ጾም አለና ገልጾታል። አንዳንዴ ግንቦት መጨረሻ አካባቢ ይገባል አይደለ? መጨረሻ አካባቢ ይገባል። ግን ቅድም እንደነገርኳችሁ የሚያዘው ትልቁ ቁጥር ነው፣ ወይም ደግሞ በቀመር ወይም በቁጥር ሕግ የሚያዘው ትልቁ ቁጥር ስለሆነ ነው። እናም የአስረኛው ወር ጾም ብሎ ገልጾታል። እነኚህ አምስቱን ጾሞች ጾመ ድህነትን፣ ጾመ ሐዋርያትን፣ አብይ ጾምን፣ ጾመ ገሃድን፣ ጾመ ነቢያትን በቀጥታ የተናገረ የአራተኛው ወር ጾም፣ የአምስተኛው ወር ጾም፣ የሰባተኛው ወር ጾም፣ የአስረኛው ወር ጾም ይልና አስረኛው ወር ላይ ሁለቱ እነኚህ ይላል ለቤተ እስራኤል የክብርና የደስታ ይሆኑላቸዋል። ይህን እውነት ግን ውደዱታል። አፍቅሩ ዘንተ ጽድቃ። ይህንን እውነት ምን በሉት? ውደዱት ነው የሚለው። ክርስቶስ የተናገረውን እግዚአብሔር የተናገረውን መጽሐፍ ቅዱስ የመዘገበውን ይህንን እውነት ውደዱት አለ። ታዲያ መጽሐፍ ቅዱስን እንቀበላለን የሚሉ ሰዎች እግዚአብሔር የተናገረውን በመጽሐፍ ቅዱስ የተጻፈውን ለምንድን ነው የማይጾሙ ነው ጥያቄው። አሁን መጽሐፍ ቅዱስን የተቀበለ ሰው የሰባተኛው ወር ጾም ስለሚል መጋቢት ላይ ምን ማድረግ አለበት? ይህን ጾም ምን ማድረግ አለበት? መጾም አለበት አይደለ? አለበለዚያ የመጽሐፍ ቅዱስ አማኝ አይደለም ነው። መጽሐፍ ቅዱሱን ሁሉ በእጁ ይዞታል። እገልጣለሁ፣ አነበዋለሁ ይላል። ግን ካነበበው ይሄ ቃል ለምን አይተገብረውም? ስንጾም ጾም ላይ ሲሆን ጌታ ጾሞልኛል ይላል። እንዴ ቀልድ እኮ ነው ይሄ። ጌታ የጾመው እንድንጾም ሊያስተምረን ነው። ጾሞ ሊለን ነው እንጂ ጾሞ ምግብ ሊሰራልን አይደለም። ይህንን ማሰብ ያስፈልጋል። ሌላ ሁለቱ ጾሞችን ልንገራችሁ። ሰባቱ አጽዋማት መጽሐፍ ቅዱሳዊ እንደሆኑ የነነዌ ጾምም በዮናስ ትንቢት ተጽፏል። አሁን ባለፈው ስለ ነነዌ ተምራችኋል አይደለ? የዮናስ ትንቢት ዮናስ 4 ምዕራፎችን የጻፈ ምዕራፍ 1 2 3 4 በትንቢቱ ስለ ነነዌ ጾም ቅዱሳዊ ይዘት አለው ለማለት። ከመጽሐፍ ቅዱስ ውጭ አይደለም ቤተክርስቲያን። ልብ ወለድ አይደለም ትምህርቷ። መሰረቱ መጽሐፍ ቅዱስ ነው። አዛዧ እግዚአብሔር ነው።
የምታስበው በእግዚአብሔር ልክ በክርስቶስ ልክ ነው። አሁን ማይጠንቱ ስርዓት አይታችሁታል አይደለ? ስርዓተ ሰማይ ነው፣ የሰማዩ ስርዓት ነው። ሰማያውያን ሱራፌል ኪሩቤል እግዚአብሔርን ሲያገለግሉ ኪሩቤል ዙፋኑን ተሸክመው ሱራፌል እንደዚህ ዙፋኑን እየዞሩ ያጥኑታል። ያ ስርዓት ቀጥታ እዚህ መጥቷል ማለት ነው። ስለዚህ ክርስቲያኖች የምታከናውነው ነገር በሙሉ በእግዚአብሔር ልክ ነው። ራሷ ማን ስለሆነ የቤተ ክርስቲያን ራስ ማን ነው? ክርስቶስ ነው አይደለ? ክርስቶስ ራስ ለቤተ ክርስቲያን ራስ ማሰቢያ ነው። በእግዚአብሔር ልክ ነው የምታስበው። ስለዚህ አትሳሳትም ቤተ ክርስቲያን እያልኳችሁ ነው። ምናልባት እኛ ሰዎች ልንሳሳት እንችላለን። ቤተ ክርስቲያኒቱና ሕጓ ስርዓቷ ግን ተጠንቶ አልቆ በመንፈስ ቅዱስ የተቀመጠ ነው። ስለዚህ ሰባቱን አጽዋማት እንድንጾም ስታዘን አልተሳሳተችም። ይህን ማሰብ ያስፈልጋል። ቀጥሎ የመጨረሻው የጾመ ፍልሰታ ነው አይደለ? ጾመ ፍልሰታ የነነዌ ጾም ስድስተኛ ነግሬያችኋለሁ። የፍልሰታ ጾም በመጽሐፍ ቅዱስ ላይ ተጽፏል። ሐዋርያት ነው የጾሙት የእመቤታችን ቅዱስ ሥጋዋን አግኝተው ለመቅበር። የት ላይ ይገኛል ሐዋርያት እንደጾሙ ካላችሁ የሐዋርያት ሥራ ምዕራፍ 13 ቁጥር 3 ላይ ሐዋርያት ጾሙ ጸለዩ ይላል። የትኛው ይኸው መጽሐፍ ቅዱሳዊ ይዘት ያለው መጽሐፍ ቅዱሳዊ ምንጭና መረጃ ማስረጃ ያለው ነው። ስለዚህ ክርስቲያኖች ሰባቱ አጽዋማት በመጽሐፍ ቅዱስ ያሉ ናቸው ነው። አምስቱን በቀጥታ እግዚአብሔር ተናግሯቸዋል። ሁለቱን ደግሞ በመጽሐፍ ቅዱስ ላይ ተጽፈው እናገኛቸዋለን። እነኚህ አጽዋማት ሰባቱ የተሰሩት ለሰው ልጅ ነው። ለምን አጽዋማቱ ሰባት ሆኑ ብላችሁ መጠየቅ ያስፈልጋል። ሰባት የሆኑበት ምክንያት ሰባት ባሕርያት ላሉት ለሰው ልጆች ስለተሰሩ ነው። አባቶች ይገርማል እኮ ሰባት ባሕርያት ላሉት የሰው ልጆች ሰው ያለው ሰባት ባሕርይ ነው። ሰባት ባሕርያት ለሰው ልጆች አሉን። ታዲያ ሰባት ባሕርያት ላሉን ለሰው ልጆች ሰባቱ አጽዋማት ተሰርተዋል። ጾም ለእንስሳ አይደለም የተሰራ። እንስሳት አይጸድቁም፣ አይኮነኑም፣ እዚሁ ቀሪ ናቸው። ለአራዊትም አይደለም የተሰራው። አራዊት እዚሁ ቀሪዎች ናቸው። መብላትማ እንስሳትም አራዊትም ይበላሉ አይደለ? መላእክትም ጾም አልተሰራላቸውም ስለማይበሉ። መላእክት አይበሉም፣ አይጠጡም፣ ሁሌም አመስጋኞች ናቸው። ስጋም አልለበሱም። ጾም የተሰራው ታዲያ ስጋ ለበስ ለሆነ ፍጥረት ለሰው ልጅ ነው። ሰው ሰባት ባሕርያት አለው። አራት የስጋ ባሕርያት፣ ሶስት የነፍስ ባሕርያት አሉት። አራቱ የስጋ ባሕርያት እሳት፣ ነፋስ፣ ውሃ፣ መሬት። ሶስቱ የነፋስ ባሕርያት አለው። የሰው ልጅ ሰባቱን አጽዋማት እንዲጾም በባሕርያቱ ልክ ተሰርቶለታል። እንደው የሚገርማችሁ አዳም አትብላ የተባለውን ሲበላ ሰባቱ ባሕርያቱን አርክሷል። ጾሞ ሰባቱ ባሕርያቱን እንዲቀድስ ሰባት ጾሞች ተሰርተውለታል ማለት ነው። ዝም ብሎ እኮ አይደለም። በነገራችን ላይ የቤተ ክርስቲያናችን ብዙ ስርዓቶቿ በሰባት ቀመር የተቀመሩ ናቸው አይደለ? ሰባቱ ምስጢራተ ቤተ ክርስቲያን ሲባል ሰምታችኋል። ሰባቱ ምስጢራተ ቤተ ክርስቲያን የሚፈጸሙት ለሰው ነው። ለምሳሌ ከሰባቱ ምስጢራተ ቤተ ክርስቲያን መካከል ሶስቱ ክርስቲያን የሚያደርጉን ነው። ሶስቱ ምስጢራት ያልተፈጸሙለት ሰው ክርስቲያን አይባልም። አንደኛ ጥምቀት አይደለ? ሁለተኛ ሜሮን መቀባት፣ ሶስተኛ ስጋውና ደሙ መቀበል። እነኚህን ያላከናወነ ሰው ምን አይደለም? ክርስቲያን አይደለም። ክርስቲያን ለመሆን መጠመቅ ያስፈልጋል። ክርስቲያን ለመሆን ሜሮን መቀባት ያስፈልጋል። ክርስቲያን ለመሆን ስጋውና ደሙ መቀበል ያስፈልጋል። እነኚህ ሶስቱ በአንድ ቀን የሚፈጸሙ ስርዓቶች ናቸው። አባቶቻችን ሲያጠምቁን ያጠምቁናል አይደለ? ከዚያ ሕፃናትን ወንዶችን በ40 ሴቶችን በ80 ያጠምቃሉ። ሜሮን 36 የሰውነት ክፍሎቻችን ይቀባሉ። በመንፈስ ቅዱስ ያትሙናል። በመጨረሻ ስጋውና ደሙን እንድንቀበል ያደርጉናል አይደል? እነኚህ ሶስቱ ሲሟሉልን ምኖች እንሆናለን? ክርስቲያኖች እንሆናለን ማለት ነው። ሶስቱ ያልተሟሉለት ክርስቲያን አይደለም። አሁን በየመንገዱ እኔ ክርስቲያን ነኝ እያለ የሚጨፍረው ስጋውና ደሙን ይህንን መረዳት ያስፈልጋል። ከሰባቱ ምስጢራት ሶስቱ በአንድ ቀን የሚፈጸሙ ናቸው። ለሰው ነው የሚፈጸሙት። ሌላው ምስጢረ ክህነት አለ፣ ካህን የሚሆነውም ሰው ነው። ምስጢረ ተክሊል አለ፣ የሚጋባውም ሰው ነው። መቼም ጾታ እንስሳት አራዊት አላቸው አይደለ? አይዋፋት አላቸው። ግን ጋብቻ አይነገርም ለነሱ። ጋብቻ ለሰው ልጅ ብቻ ነው። የተቀደሰ ጋብቻ ምንለው ከሰባቱ ምስጢራት መካከል አንዱ ማለት ነው። እና ሰባት እየሆኑ የተሰሩልን ቀመሮች ብዙዎች ናቸው። ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ክህነት፣ ምስጢረ ተክሊል፣ ከዚያ ምስጢረ ንስሐ እና የመጨረሻው ሰባተኛው ምስጢረ ቀንዲል። ንስሐ የምንገባ ኃጢአት ስንሰራ ሰዎች ነን። የቀንዲሉ ምስጢር የሚፈጸምልን ስንታመም አባቶቻችን ጸልየው የሚቀቡን እኛን ሰዎችን ነው። ለምን ሰባት ምስጢራት ለምን ተሰሩልን? ሰባት ባሕርያት ላለን ለሰው